ከባድ ነው። ከባድ እኮ ነው። በጣም ከባድ ነው። ነገር ግን እነግራችኋለሁ እንደ ኤልያስ አይነት ሰዎች ናቸው ካባ ጋር የሚያደርሱት። አትጥሏቸው። እንደነዚህ አይነት ሰዎች አጠገባቸው ላይ ሲመጡ እግዚአብሔር እንደነዚህ አይነት ሰዎች አጠገባችሁ ላይ ካመጣ የሆነ ካባ ሊደርብላችሁ ነው። ታስታውሱ እንደሆነ የሰለሞን ቤተ መቅደስ ሲሰራ 70,000 ተሸካሚ 80,000 ምንድነው የሚለው ጠራቢ ይላል። ስለዚህ ጠራቢው ከተሸካሚው በ10,000 ምን ይላል ይበልጣል። የአሁኗ ቤተ ክርስቲያን በብዛት ያለባት ተሸካሚ ነው፣ ጠራቢ አይደለም። ጠራቢዎች መብዛት አለባቸው፣ ከተሸካሚዎች መብለጥ አለባቸው። ጠራቢዎች ምናልባት ተሸካሚዎች የውጭውን ገጽታ ሊሆን ይችላል የሚሰሩት፣ ውጭ ላይ ያለውን ነገር የቤተ ክርስቲያኑን የሚታየውን ነገር በቃ የሆነ አሬንጅመንቱን ብዙ ነገር ሊሆን ይችላል። ጠራቢዎች ግን በሰው ፐርሰናሊቲ ላይ ማንነት ላይ ነው የሚሰሩት። ስለዚህ ቤተ ክርስቲያን መብዛት ያለበት ጠራቢ ነው ከተሸካሚ በላይ። ኤልያስ እንደዚህ ነው የሆነበት። አሜን በሏ፣ አሜን በሏ። እነዚህ ሰዎች አብረዋችሁ ካሉ የሆነ ካባ አለ የሚጠብቅ ካባ ጋር ነው የሚያደርሱ። ሌላ ቅባት ሌላ ሌቭል ላይ ነው የሚያደርሷችሁ። እኛ ገሳ አንወድም። ጠራቢ አጠገባችን ላይ ካለ 100 ሜትር ነው የምንርቀው፣ አንፈልግም። ጊዜያችንን የምናጠፋው ከተሸካሚዎች ጋር ነው። እኔ እነግራችኋለሁ ተራራው ላይ ስለሚጠርቡ ይልና መጥተው ሲደረድሩ ሲሰሩ የምን ድምፅ እንኳን አልተሰማም አይልም። የመዶሻ ድምፅ አይደል? የመዶሻ ድምፅ እንኳን አልተሰማም። ለምን? እዛ ጋር ተጠርቧላ። ጓዳ የተጠረበ አገልጋይ፣ በጸሎት ስፍራ ላይ የተጠረበ አገልጋይ መድረክ ላይ የመዶሻ የጩኸት ድምፅ አይሰማም። ለመድረኩ የሚመጥን ነው የሚሆነው። መድረኩ ላይ ስታመጡት መድረኩ አይሰፋበትም። ለምን? ተጠርቦ ነው የመጣው። አረ በኢየሱስ ስም ይብዛልን። በኢትዮጵያ ቤተ ክርስቲያን ጠራቢዎች ይብዙልን። አሜን ነው ወይ?